ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የቼችኒያ ኮሪደር የምንመለከት ይሆናል። እንግዲህ ዛሬ በሁለተኛ ቪዲዮ ነው የተገናኘ ነው። ቀደም መሐመዲያ ፕሮጀክት ነበረ ያየነው። ምናልባት ያላያችሁት ካላችሁ እንድታዩት ጋብዛለሁኝ። ከላይ ወይም ደግሞ ህንፃ ላይ ሆኜ ነበረ አሪፍ ሉኮች ወይም ደግሞ አሪፍ ሹቶች ያስኩበት ነበር። እንድታዩት ጋብዛችኋለሁ። በጣም አድቫንስ እያደረገ ነው የሚገኘው ያ ፕሮጀክት። እንግዲህ የቼችኒያ ፕሮጀክት ደግሞ እየተጠናቀቀ ነው የሚገኘው። የኮሪደሩ ማለት ነው። ሃይላይት ላይ እንዳያችሁት አስፋልት ድራቢ እየተሰራ ነው የሚገኘው። ትንሽ ቦታ፣ አብዛኛው ቦታ ደግሞ ለክፍት ሆኗል። ኦልሬዲ ለመኪኖች አገልግሎት እየሰጠ ነው የሚገኘው። እሱን የምንመለከት ነው የሚሆነው። እንደምትመለከቱት ኦልሬዲ 22 ውሃ ልማት አካባቢ ወይም ደግሞ ከውሃ ሚኒስቴር ፊት ለፊት የፓርኪንግ ስፍራው ጋር ነው የዛሬ ጉብኝታችን መነሻ ያደረግነው። እንግዲህ ከ22 ውሃ ልማት እስከ ቦሌ አትላስ መስቀለኛው መንገድ ድረስ አብረን እንጓዛለን ማለት ነው። እንደምትመለከቱት የ22 ድልድዩ የውሃ ልማት ማለት ነው እዛ ጋር ነው የተነሳ ነው። እንደምታዩት የእግረኛ መንገዱ ኦልሬዲ አልቋል። የግሪን ኤሪያ ወይ ደግሞ ሳር የተተከለበትም እያያችሁት ነው። ኦልሬዲ እየተጠናቀቀ ነው የሚገኘው። የፓርኪንግ ስፍራዎችም በዚህ በቀኝ በኩል እንዳያችሁት ክፍት ቦታ አለ። ከዛ ከቤቱና በህንፃው ፊት ለፊት ማለት ነው። መሀከልም እዛም ክፍት ቦታ የተተዋለ። ስለዚህ የፓርኪንግ ስፍራዎች እዚህ አካባቢ ይኖራሉ ማለት ነው። የአስፋልቱ እንደዚሁም ደግሞ የእግረኛ መንገዱ ኦልሞስት እየተጠናቀቀ ይገኛል። እንደሚታወቀው በዚህ በሰኔ ወር ወይም ደግሞ በያዝነው ወር ማለት ነው 13 ኪሎ ሜትሮች ይጠናቀቃሉ ተብሏል። በዚህ በኮሪደርና አሁን እየተሰሩ የነበሩ ያልተጠናቀቁ ፕሮጀክቶች ማለት ነው። ባለፈውም እንዳልኳችሁ አንደኛው ይሄ ኮሪደር ነው። ሁለተኛው ደግሞ ከአትላስ ተነስተን ወደ የጀነራል ሰዓረ ሐውልት የሚገኝበት ወደ ቦሌ ሩዋንዳ ድልድይ ድረስ ማለት ነው። ሁለተኛው ኮሪደር ያኛው ነው። ሌላው እንግዲህ ከቦሌ መሰናዶ ትምህርት ቤት ወይ ደግሞ ከኤድና ሞል ከቦሌ መድኃኔዓለም ተነስቶ እስከ 22 ማዞሪያ የሚገኘውም ያ የመንገድ ፕሮጀክት ነው። በእርግጥ የኮሪደር ብቻ አይደለም፣ እሱም እየተጠናቀቀ ነው የሚገኘው። ሌላኛው እሱ ነው። ሌሎቹ ፕሮጀክቶች ደግሞ በአዲስ አበባ በግራና ቀኝ ያሉት ሁለት ፕሮጀክቶች አሉ። በቦሌ ትምህርት ቤትና በአዲስ አበባ መሀል የሚሰራው አንደኛው ነው። ሁለተኛው ደግሞ ከአዲስ አበባ ስቴዲየም አጥር ይዛችሁ ወደ ኢምፔሪያል፣ ከዛ ደግሞ ከአዲስ አበባ ፊት ለፊት ወደ ቼችኒያ የሚሰራ ፕሮጀክት አለ። እነዚህን ጨምሮ 13 ኪሎ ሜትሮች አሁን ሰሞኑ ይጠናቀቃሉ። እንደምትመለከቱትም ኦልሬዲ እየተጠናቀቁ ነው የሚገኙት። በተለይ እዚህ አካባቢ ያው የእግረኛ መንገዱም አልቋል። የአስፋልቱም ኦልሬዲ አገልግሎት ሲሰጥ ነበር። ነገር ግን አሁን እድሳት ወይም ደግሞ ድራቢ እያደረጉለት ይገኛል። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ እንደተለመደው ሰብስክራይብ አድርጉ፣ ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁ በማስቀመጥ ቻናሉ ተደራሽ እንዲሆንም እንድታግዙ ትጠይቃችኋለሁ። እንግዲህ ኮሪደር እኛ ተደጋጋሚ ስናየው ነበር። ነባር ቤተሰቦች እንኳን በደንብ ታስታውሳላችሁ። ከዚህ በፊት የነበረው ከነስያሜው ጀምሮ ለምን ቼችኒያ ተባለ። ከዛ ባሻገር ደግሞ እንደሚታወቀው እዚህ አካባቢ በብዛት ኢሞራል የሆኑ ስራዎች ይሰሩባቸው የነበሩ ባሮች፣ ፐብ ምናምን በሚል በበሽታ ቤቶች በርከት ያሉ እንደዚህ አይነት ቤቶች ናቸው የነበሩት። ቀን ላይ እንደውም ጭር ያለ ሰፈር፣ ምሽት ላይ ደግሞ በጣም ዲም ላይቶች የሚበዙበት እንደዚሁም ደግሞ ትርምሶች የነበሩበት አይነት ሰፈር ነው የነበረው። አሁን ሌላ አይነት እጅግ በጣም ያደገ የተለወጠ በጣም የአዲስ አበባ ውስጥ ተለወጡ ከሚባሉ ሰፈሮች ምናልባት በዋነኝነት ከሚቀመጡ ሰፈሮች አንዱ ይሄ ሰፈር ነው። ይሄ ዛሬ የምንጎበኘው ሰፈር ማለት ነው። አሁን እንዳለ በግራም በቀኝም ትልልቅ ሞሎች እየተሰሩ ነው። እጅግ በጣም ውድ የሚባሉ መኪናዎች መሸጫዎች፣ በተለይ ወደ ታች አካባቢ ወደ መጨረሻው አካባቢ ስንወርድ በደንብ ዙም እያደረኩ ላሳያችሁ ሞክራለሁኝ። በግራም በቀኝም እጅግ በጣም ሞደርን የሆኑ መኪኖች መሸጫ ሰፈር ነው የሆነው። በቃ አንዱ መታወቂያው የዚህ ሰፈር እሱ እየሆነ ነው። እንደምታዩት የአስፋልት ድራቢ ነው እየሰሩ የሚገኙት። አሁን እየሄድን ያለንበት እንግዲህ በግራም በቀኝም ከዚህ በፊት እጅግ በጣም በርካታ ትንንሽ ጠበብ ያሉ መጠጥ ቤቶች፣ ከዛ ባሻገር ደግሞ ወደ ውስጥ ትንሽ ጠቃጠቃ ደግሞ ወደ ጥፍጥፍ ስትሉ እነዚህ በብዛት በፔንሲዮን በማሳጅ ቤቶች በእንደዚህ አይነት ስራዎች ይታወቅ የነበር፣ በጫት ንግድ እንደዚህ አይነት ሰፈር ነው የነበረው። አሁን ላይ እንግዲህ ከኮሪደሩ በኋላ በጣም ተለውጧል ሰፈሩ። እንግዲህ ሌላ የሚታወቅበትም አንዱ ትምህርት ቤትም እንዳለ ይታወቃል። ከዚህ በፊት ላይ ማሳይቻቸዋለሁኝ። የዚህ ዶክተር አዲስ አለማየሁ ትምህርት ቤት ማለት ነው። ለሰከንደሪ ትምህርት ቤትና ያው ፕሪፓራቶሪ ሆኗል አሁን። እሱም ትምህርት ቤት አለ። እሱም እድሳት እየተደረገለት እንደዚሁም ደግሞ ማስፋፊያ እድሳት እንኳን አይባልም
ህንጻ ኦልሬዲ አለ። ሌላ ተጨማሪ ህንጻዎች እዛው ግቢ ውስጥ ተለቅ ያሉ ህንጻዎች እየተሰሩ ነው የሚገኙት። እሱም አድቫንስ አድርጓል። እሱንም ፕሮጀክት እንጎበኘዋለን። ከእናንተ የሚጠበቀው እስከ መጨረሻው ማየት ነው፣ ስለዚህ ሰፈር ማወቅ። እንደዚሁም ደግሞ አሁን ላይ ይሄ ድሮ የሚታወቀው ቺቺኒያ ኦልሞስት የለም። አሁን ሌላ አዲስ ቺቺኒያ ነው የሚገኘው። እንግዲህ የሚሸፍነው በቀጥታ እንዳልኳችሁም ሰፈሩም የመጀመሪያ ጊዜ ከሆነ የምትሰሙት ከውሃ ሚኒስቴር፣ እዚህ ከውሃ ሚኒስቴር ደግሞ ከመስቀል አደባባይ ወደ መገናኛ ስታመሩ ኡራኤል ቤተክርስቲያንን አለፍ እንዳላችሁ አንድ ድልድይ ትመለከታላችሁ። የአየር ላይ ድልድይ ማለት ነው። እሱ አጠገብ ጫፍ ላይ የውሃ ሚኒስቴር አለ። ከሱ ተነስታችሁ በቀጥታ እስከ ቦሌ አትላስ መስቀለኛው መንገድ ወይም ደግሞ ከቦሌ ብራስ ወደ ካሳንቺስ ስታመሩ መስቀለኛ መንገድ ታያላችሁ። የቦሌ መድኃኔዓለምን ቤተክርስቲያን እንዳለፋችሁ ማለት ነው። እስከዛ ድረስ የሚሸፍነው ጎዳና እንግዲህ ቺቺኒያ በመባል ይታወቃል። ታሪኩ ከዚህ በፊት የነበረውን ስያሜ የማታስታውሱት ወይ ደግሞ የማታውቁት ካላችሁ የሩሲያ ግዛት ከሆነችዋ ቺቺን የምትባለው ማለት ነው። እነዚህ የእግረኛ ጦር ጎበዝ ናቸው የሚባሉት በተለይ በምዕራብ አፍሪካ ተሰማርተው እነዚህ አሸባሪዎችን የሚዋጉ እንደዚሁም ደግሞ የሩሲያ የምትደግፋቸውን መንግስታት በተለይ ምዕራብ አፍሪካ ውስጥ ያሉትን ማለት ነው እነሱን ደግፈው ምዕራብ አፍሪካ ጭምር እየተጓዙ የሚዋጉ ጦረኞች አሉ። እነዚህ የቼቼን ወታደሮች ይባላሉ። በብዛት እነዚህ ጺማሞች ናቸው። ባክግራውንዳቸውም እስላሚክ እንደሆኑ ይነገራል። እንግዲህ እነሱ ግዛት ቼቼን ትባላለች። የሩሲያ አንዷ ግዛት ነች። ከዚህ በፊት በጣም ፈታኝ የሆነ በተለይ ደግሞ ለሩሲያ አንድነት ትልቅ ማነቆ የነበረ አንዱ ስቴት ነው። በተለይ እነ ፑቲን ከመምጣታቸው በፊት ማለት ነው። ከዛ በኋላ ግን በተለይ ከፑቲን መንግስት ጋር በመስማማት እንደዚሁም ደግሞ ዋና ደጋፊያቸውም ሆነው ኢቭን ዩክሬን ውስጥም የዩክሬንን እንደሚዋጉ ይታወቃል። በርከት ያሉ የፑቲን ታማኝ ወታደር ናቸው። እንግዲህ የነሱ ግዛት ከዚህ በፊት ይሄ ሰፈር ለምን ቼቼንያ ተባለ ወይም ደግሞ ቼቼን የተባለበት ያቺ እነሱ ያሉባት ግዛት ከዚህ በፊት እነ ፑቲን ከመምጣታቸው በፊት ማለት ነው ጦርነት ነበር ከነ ራሽያ ጋር ምናምን ማለት ነው። ብቻቸውን ወይም ደግሞ መገንጠል ይፈልጉ ነበር። በዛ የተነሳ በርከት ያሉ ጦርነቶች ከራሽያ ጋርም ያደርጉ ነበር። እንግዲህ ያ ሰዓት ደግሞ እዛ አካባቢ ጦርነት የሚበዛበት አካባቢ ደግሞ ሁሌ እነዚህ ቀውሶች ይኖራሉ። የሰዎች ሞት እንደዚሁም ደግሞ በርከት ያሉ ረብሻዎች፣ ጸቦች ይኖራሉ። እዚህም አካባቢ በተመሳሳይ በዛ ሰዓት ሰፈሩ በጣም ሞቅ እያለ የመጣበት እነዚህ መሸታ ቤቶች፣ መጠጥ ቤቶች እንደዚሁም ደግሞ ከዛ ጋር ተያይዞ በብዛት ሳይሆን ሰካራሞች እና ከዛ ጋር ተያይዞ በርከት ያሉ ጸቦች ይኖሩበት ነበር የሰፈር እዛ። በዛም እንደ ቀልድ ቼቼንያ ተብሎ ቀረ ማለት ነው። እንግዲህ የሰፈሩም ስያሜ ሆኖ እስካሁን ድረስ እያገለገለ ይገኛል። ነገር ግን አሁን ላይ እንደዛ አይነት እንትኖች የሉም። ኦልሬዲ እነዛ ባሮች፣ መጠጥ ቤቶች፣ ይሄ ጫት ቤቶች፣ ቁማር ቤቶች ምናምን ስለፈረሱ በኮሪደሩ ትልልቅ ህንጻዎች፣ ሪል ስቴቶች አሁን ፊት ለፊት እንደምታዩቸው አይነት የመኪና ማሸጫዎች፣ በርከት ያሉ ተቋማቶች ትልልቅ ኢቭን ካፒታል የሚጠይቁ ቢዝነሶች ተጀምረውበት ተለውጦ ነው የሚታየው። እንግዲህ ሆቴሎችም አሉ፣ ባህላዊ ምግብ ቤቶች፣ ትምህርት ቤቶች፣ ሪል ስቴት ተቋማት፣ ሞሎች በጣም አሉ የሚባሉ አይነት አትራክቲቭ የሆኑ በርከት ያሉ ሞሎችን እንመለከታለን። እንግዲህ በቀኝ በኩላችን ወደ ትምህርት ቤቱ ደርሰናል። ዶክተር አዲስ አለማየሁ ትምህርት ቤት ማለት የቀኝ በኩል የሚገኘው ህንፃ ነው። እንግዲህ 9 እና 10 ነበር ድሮ የሚያስተምረው። በኋላ ላይ ግን 11 እና 12ም ጨምሮ ከ9 እስከ 12 ድረስ እያስተማረ ይገኛል። አካባቢው ላይ ደግሞ ኤሌመንተሪ ትምህርት ቤቶች አሉ። ያው የመንግስት ነው። ስያሜውም እንደሚናገረው በብዛት እንደዚህ በሰዎች ማስታወሻ የሚመሰረቱ ትምህርት ቤቶች የመንግስት ትምህርት ቤቶች ናቸው የሚሆኑት። እንግዲህ ከጎን ያለው ተለቅ ያለው ህንፃ ከዚህ በፊት አልነበረም፣ ቆርቆሮ ቤት ነበር ትዝ ይለኛል። ኢቭን የቢሮዎች የስታፍ ምንድነው የዚህ የመምህራን ማረፊያዎች ምናምን አንቺ ፊት ለፊት ያለችው ህንፃ ብቻ ናት የነበረችው። እቺ ኮንዶሚኒየም የምትመስለው ማለት ነው።
አሁን ላይ እንግዲህ እድሳት እየተደረገለት እንደዚሁም ደግሞ ማስፋፊያም እያረጉለት ይገኛል። እንግዲህ ዶክተር አዲስ አለማየሁ ሁለተኛ ደረጃ ትምህርት ቤት ማለት አካባቢው ላይ የሚገኘው ይሄ የምታዩት ትምህርት ቤት ነው። የሚገርማችሁ ከዚሁ ከትምህርት ቤቱ ትይዩ ደግሞ ጭፈራ ቤቶች እዚሁ አስፋልት ላይ ማለት ነው። ኢቭን ወደ ውስጥ እንኳን ሳትገቡ ጭፈራ ቤቶች፣ መጠጥ ቤቶች በብዛት ነበሩ። እነዚህ ህንፃዎች ጭምር ያሉበት ማስታወሳለሁ። አንድ ዳቦ ቤት፣ ከዛ ከጎኑ ጭፈራ ቤቶች፣ በርከት ያሉ እንደዚህ ቤቶች ናቸው የነበሩት። ምናልባት የቆየ የሚባል አንድ ሞል አለ። ወደ ታች ስንወርድ ክለብ ኤችቱኦ የሚባል ነበረበት። እሱም ጂም ምናምን ያለው አንድ ዮሊ ህንፃ የሚባል አለ። እነዛ የሚሰሩ ኮንስትራክሽን ላይ የሚገኙ ፊት ለፊት አስፋልት ዳር ላይ ያሉ ህንፃዎች ከሱ ጎን ላይ ማለት ነው። ከዛ ውጭ እነኚህ የምታዩቸው በሙሉ እስካሁንም ያየናቸው እዚህ መንገድ ላይ ያሉ በርከት ያሉ ህንፃዎች አዳዲሶች ወይም ደግሞ በቅርብ ጊዜ የተሰሩ የቅርብ ዓመታት ህንፃዎች ናቸው። እንግዲህ መንገዱ እዛች ፊት ለፊት መኪናዎቹ ያሉበት ድረስ ነው የተዘጋው። ከነሱ ወደታች እስከ አትላስ ኦልሬዲ ክፍት ነው፣ አገልግሎት እየሰጠም ይገኛል። ያው መኪኖቹ ምናልባት እያያችሁ ከሆነ እየታጠፉ ይገኛሉ፣ እስከዚህ መጥተው ወደ ውስጥ ማለት ነው። እቺ ቅድም ከላይ የተዘጋች አይተናታል። እሷን በጀርባ አልፈው በቀጥታ ኦልሬዲ ወደ ላይ ከሆኑ ወደ 22 ወይ ወደ መገናኛ ነው ሊሄዱ የሚችሉት። ካልሆነ ደግሞ ድልድዩን ተሻግረው በቀጥታ ወደ አድዋ ድልድይ፣ ቅድም ከተነሳንበት ድልድይ እንዳለ ይታወቃል። የፓርኪንግ ስፍራው ማለት ነው። እሱ ጋር አንድ ድልድይ አለ። እሱ ማለት በቀጥታ ወደ ሲግናል ባልደራስ ወይ ደግሞ ወደ አድዋ ድልድይ፣ ሴቶች አደባባይ፣ ካሳንቺስ 4 ኪሎ ምናምን ለመሄድ መሻገሪያ መንገድ ነው ከዚህ አካባቢ ማለት ነው። ያው ቀጥታችን እንደሚታወቀው አትላስ ነው። ቀጥሎ የሩዋንዳ ቦሌ ሚካኤል እያለ ወደዛ ወደ ሳሪስ አዲስ ሰፈር ምናምን የሚባሉ ሰፈሮች የሚወስደው መንገድ ደግሞ ሁለተኛው ይህንን ኮሪደር ከጨረስን በኋላ የሚቀጥለው መንገድ ነው። ቀጥታው ነው ከሄዳችሁ ማለት ነው። እንግዲህ ከገበያ ማዕከላት እና ከህንፃዎች ውጪ ምንም ነገር እያየን አይደለም። አስፋልቱ ዳር ላይ እንደምትመለከቱት ማለት ነው። ከዚህ በፊት የነበሩ እነዛ በላሜራ የሚሰሩ ፊት ለፊታቸው ማለት ነው፣ ከጀርባቸው ምናልባት ወይ ጭቃ ወይ ቆርቆሮ የነበሩ ትንሽ ተሸንሽነው ትንሽ ተደርገው ባር የነበሩ ወይ ደግሞ ፐብ የሚል ልክ ወደ 12 ሰዓት ወይ 11 ሰዓት ተኩል ሲሆን ዲም ላይታቸውን የሚለቁ የነበሩ ቤቶች አሁን የሉም እንደምትመለከቱት ማለት ነው። ትልልቅ ህንፃዎች ናቸው እንግዲህ ተገንብተው እያየን የምንገኘው። ከዛ ባሻገር እንግዲህ ወደ ምሽቱ አካባቢ ጀብሎ የሚሸጡ በርከት ያሉ ወጣቶች ትመለከቱ ነበር። እንግዲህ ህንጻም አሁን ኮሪደሩ ሲጀምር ነው የተጀመረው። በግራ በኩል ያለው እየተሰራ የሚገኘው ማለት ነው። ልክ ኮሪደሩ ሲጀመር አንድ ቪዲዮ ሰርቼ ነበር። ይሄ ሰፈር ኢቭን እነዚህ መጠጥ ቤቶች የምንላቸው ራሱ ሳይፈርሱ በፊት ማለት ነው።
ይሄ በቀኝ በኩል ያለው ይሄ ቆርቆሮ ቤት እንኳን ጭቃ ቤቶች ነበሩበት አስታውሳለሁኝ። የመጀመሪያ ቪዲዮ ኢቭን ከሁለተኛ ቪዲዮ ላይ ራሱ አልፈረሱም ነበር። የተወሰኑ ቤቶች ነበሩበት። አሁን ላይ እንደምትመለከቱት በኮሪደር ሙሉ ለሙሉ እየተለወጠ ነው የሚገኘው ሲችል ያው በቀኝ በኩል ያለው አንድ ያቺ አጠር ያለችው ህንጻ ነች እንግዲህ የኦሊ ህንጻ የሚባለው። ሌላ እንግዲህ ምላችሁ ይሄ መደዳ ሆኑ በሙሉ እነዚህ አሁን ይሄ ህንጻ የሚያሰሩበት መደዳ በቃ መሀል ቺቺኒያ ወይም ደግሞ በርከት ያሉ እነዚህ ባር እንደዚሁም ደግሞ ፐቦች የነበሩበት ስፍራ ነው። እንግዲህ ካሁን በኋላ ደግሞ የሚቀጥለው በተለይ ይሄ ከኦሊ ህንጻ እስከ አትላስ ድረስ እጅግ በጣም በርካታ የመኪና መሸጫ መደብሮች የምንጎበኝበት ወይም ደግሞ የምናይበት ሰፈር ነው የሚሆነው፣ በግራም በቀኝም ማለት ነው። እንግዲህ ጉብኝታችን ማጠናቀቂያ የምናደርገው አትላስ ሆቴልን በማየት ይሆናል። ያው አትላስ ሆቴል አትላስ እንደምታውቁት ስያሜው የሚያገኘው ሆቴል ነው እንግዲህ እቺ በቀኝ በኩልም እቺ የምታዩት መስታወቷ ያው የመኪና መሸጫ መደብር ነው የምትሆነው። አሁን ላይ መኪና አልጀመሩም ገና። ወደ ታች ከዚህ ከፊት ለፊት ካለው ከዮሊ ህንጻ ሻገር እንዳለን ግን መደዳውን የምንመለከተው የመኪና መሸጫ ሱቆችን ይሆናል። እንግዲህ እስከ መጨረሻው ድረስ አብረን ወክ እያደረግን የቺቺኒያ ኮሪደር የደረሰበትን እንድንጎበኝ ጋብዛቸዋለሁኝ።
አለ በጣም 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 ጫፍ ላይ ደርሶ እንግዲህ አትላስ መስቀለኛው ደርሰናል። ቀኙ ወደ ካሳንቺስ ሲሆን ወደ ግራው ደግሞ ያው ቦሌ ነው። ፊት ለፊቱ ደግሞ ቦሌ ሩዋንዳ ነው። ቻው፣ መልካም ጊዜ። ዛሬ ጉብኝታችን ይሄን ነበር።